እግዚአብሔርን የመጨረሻ አሳዛኝ ቲም መቤቴን ኖርዌይ መቤቴን እኔ በጣም ያሳዘኑኝ አላከኔ እና ያለና ኳስ እንግሊዝ እግዚአብሔርን ጎል ያስቆጥራሉ፣ ግን እንዴት እንደሚያስቆጥሩ አይታወቅም። እኔ ጨዋታቸውን እያየሁ ነው እኮ ሙሉ በሙሉ ፖዚሽን ይዘውታል እኮ የጨዋታው ላይ። ግን ምንድነው ችግሩ መሰላችሁ? ጎል እንዴት እንደሚያገቡ አታውቁም። ይሄ ጤነኛ ያልሆነ ሰውዬ ምን አይነት ጎል እንደሚያስቆጥር አታውቅም፣ አትጠብቀውም። በቃ ቤሊንጋም ዛሬ ምን ለማድረግ የሞከረ እንደሆነ አልገባኝም። ለዚህ ውጤት ተጠያቂ ይሄ ውሻ ሶርሎስ። አንተ ኳስ እንዳትጫወት በቃ እንዳላይ ስትጫወት ሁለቴ ታስባለህ። ለሃላንድ ፓስ ለማድረግ አንተ የዓለማችን ምርጡ አጥቂ እኮ ነው እዛ ጋር ያለው። ፓስ ማድረግ ነው በቃ ግራ ዲ ማለት ነበረ። እሱ ነው በቃ ዋጋ ያስከፈላችሁ። ከዛ ኖርዌይ ሙሉ በሙሉ ተበልጦ ነበር። ሰርፕራይዝ ቲምም የነበረው እሱ ይመስለኛል ለዚህ ወርልድ ካፕ እንጂ ሙሉ እኔ ኢንግላንድ እኔ በምንም ተአምር ወርልድ ካፕ ትበላለች ብዬ ለመናገር ኮንፊደንሱ የለኝም። ምክንያቱም እንዴት ጎል እንደሚያገቡ አታውቁም። አይችሉም ስላችሁ ጎል ማስቆጠር የምታዩ ሰዎች አንደርስታንድ ታደርጉኛላችሁ እንዴት መናገር እንዳለብኝ ስለዚህ ጨዋታ። በጣም ያሳዘኑ ኖርዌይ ፈላው ኦዲጋርድ ብቸኛ ምርጥ ተጫዋች ሆኖልሽ ስቲል ግን ወደቅሽ ማለት ቤሊንግሃም በሊጎ አንተ ግን እናቴን ሁለተኛ ቤሊንግሃምን አንደሬት አላደረገውም። አንደሬትድ የሆነ ተጫዋች ማለት እንዴ እምባፔ ፈረንሳይ ውስጥ የሚያደርገውን ቤሊንግሃም እንግሊዝ ውስጥ የሚያደርገውን ማድረግ እንዲያስችል የሆነ ነገር ኦሊሴን አምጥተህ ገላግለን ፔሬዝ በእናት ምን አይነት ክላስ የሆንክ ተጫዋች ነህ። ኦዲጋርድ አሳዝነኝ፣ ግን በጣም ብታሳዝነኝም ያን ያህል ታሳዝነኛችል። ምክንያቱም ኢትስ ኦኬ ቅር አይልም። እንደማታለቅስ እርግጠኛ ነኝ። ስታለቅስ አናይህም እና ሃላንድ ተቀይራ ወጣለች። ምንም ማድረግ አይቻልም ነው የምልህ። ተረዳኝ። አርጀንቲናም ስዊዘርላንድም ብትሆኚ ለውጥ የለውም፣ ትለጠፊያለሽ። ምንም ማድረግ አይቻልም። ገባ? ምክንያቱም ኢትስ ካሚንግ ሆም ነው የምልሽ። የአርሰናል ተጫዋቾች ያመጡታል እና ቤሊንግሃም ገባ? ቤሊንግሃም አሁን እንግሊዞች በጥቁር ተጫዋች ምክንያት ዓለም ዋንጫ ሲበሉ ምን እንደሚያደርጋቸው ማየት ራሱ እንዴት እንዳጓጓኝ። አንደኛ ጥቁር ተጫዋች፣ ሁለተኛ ቶማስ ቱሄል ምን አይነት ፐርፎርማንስ ነው አባቴ። ይሄን 10 ደቂቃ እናጥቃ፣ ይሄን 10 ደቂቃ እንከላከል ምናምን እያለ በቃላ ሪስ ጄምስ መጀመሪያ ሚድፊልድ አስገባው፣ ከዛ ወደ ራይት ባክ ሙቭ አድርገው፣ ኤዜን መጀመሪያ 10 ቁጥር አስገባው፣ ከዛ ወደ ሌፍት ዊንግ ሙቭ አድርገው። በቃ ብሪሊየንት ጌም ማኔጅመንት በየደቂቃው በየፌዙ ጂኒየስ የሆንክ ማናጀር አንተ ያለህ። ይሄ ስኳድ ፈረንሳይን ማቆም አያቅተውም። እመነኝ ነው የምልህ። እኔ መጀመሪያም እንግሊዝ ብያለሁ በምክንያቱ እና የመጨረሻ አሳዛኝ ተሸናፊ ማለት ኖርዌይ ነው። ማን ሙሉ የዓለም ዋንጫ ቶርናመንቱን ሲያስደንቁን የነበሩት ገብቷቸዋል አይደለም? ካላቸው ተጫዋቾች በላይ ካላቸው ካፓሲቲ በላይ ሲጫወቱ የነበሩት እነሱ ናቸው። እናቴ ትሙት ማለት ኢንግላንዶች ዛሬ 2-1 ስላሸነፉ አይደል ምንም አልተገናኙም። ኖርዌይ ሙሉ ለሙሉ በልጧቸው ነበር። እንደሚያገቡ ያስተውቃሉ ኢንግላንዶች። እኔ ይሄንን ነው እየነገርኳቸው የነበረው። ኢንግላንድ አይችሉም ግን ያገባሉ። እንዴት እንደሆነ አላውቅም። ጨዋታ ያልፋሉ። አይችሉም ሲጫወቱ ምናምን ነገር ሁሉም ቲም ይቀጠቅጣቸዋል። ከሁሉም ቲም በታች ነው የሚጫወቱት ምናምን ከምትጠብቁት በታች ነው የሚጫወቱት። ቻንስ እንደፈለግከው ክሬት አያደርጉ ምናምን ግን ስቲል ያልፋሉ። ማን ኢንግላንድ ከ2018 በኋላ ለመጀመሪያ ጊዜ ነው ሰሚፋይናል የገባችሁ። ገብቷላ? በጣም ያበደ ሰሚፋይናል ሲገቡ ክሮሺያ ነበር የጣላቸው። አሁን ግን አይመስለኝም። ማን ምክንያቱም ቤሊንጋም አለ። ቤሊንጋም ልክ አይደለም። 2 ጎል ዛሬ ገብቷላ? ኤክስትራ ታይም ላይ 2 ጎል ኤክስትራ ታይም ላይ ደገመላቸው። መጀመሪያ ላይ የሚያምር ጎል የመጀመሪያው ጎል አከራካሪ ነው ማለት ነው። ሃላንድ እንደምታዩት ካሜራውን ገጭቶታል። ኳሱ የጎል ኪክ ሲጣለስ መሀል ሜዳ ላይ ያለውን ካሜራ ገጭቶታል ኳሱና ቫር መታየት ነበረበት ምናምን የሚል ነገር ሃላንድ አንስቶ ነበር ማለት ነው። ቫር ቼክ አልተደረገላቸውም። በረኛውም ሃላንድም ጠይቀው ነበር ማለት ግን ኢንግላንድ በዚህም በዛም አለ ከማለፍ አይቆሙም። አይችሉም። ኢንግላንዶች ያልፋሉ፣ ይችላሉ፣ ያልፋሉ። ምንም ነገር በቃ እንዴት እንደሆነ አላቅም። አረ በስመ አብ። ልክ በቃ ሲቲ እንዶ የሆነ ከሆነ ቶርናመንት እንደተባረረ ያህል ነው የደበረኝ ማለት ነው። አንተ የኖርዌይ ቆሻሻውን ክበረኛ ግን አልቀስ፣ በቃ አልቀስ፣ ደም አልቀስ። ያባብሉታል ደግሞ። ምን አይነት የደደብ ስህተት ነው የምትሳሳተው? ኳስ እንዲህ ብለህ ትተፋለህ? አንተ ፕሮፌሽናል በረኛ ራሱ እኮ አትመስልም። ሮጀርስ የመጣ ጠንካራ ብትለው የመጣው ግን ወይ ወደዛ ነው የሚተፋው። እንዲህ ፊት ለፊት ለቤሊንጋም አግባብ ብለህ ያዙት አልኩኝ። ቤሊንጋምን አይደል ደግሞ ፈርስት ሃፍ ላይ አረ በስመ አብ። አረ ቤሊንጋም ታሪክ ሰራራባቸው። ከኬን እኩል ነው ጎል ያስቆጠረው 6 ጎል። ሃላንድን ማለት ነው አስተውላችሁ ከሆነ ላለማንቀሳቀስ ጌሂና ስቶንስን የክለቡን ዲፌንደሮች ነው ይዞበት የገባው። ያው ያቆታላ ዛብረው ነው ትሬን የሚያደርጉት። እሱም ቢሆን ያውቃቸዋል እኮ ለሃላንድም አድቫንቴጅ ነበረ። ግን ዛሬ ያሉ ነው ደግሞ ይሄን ኳስ ፈርስት ሃፍ አምልጦኝ ነው ለካ። ሶርሎስ ምን አይነት ጅል ነው ምናምን እያላችሁ ኮሜንት ስታደርጉልኝ ይሄ ጀዝባ የሆነ ሰውዬ ለካ ይሄን ኳስ ለሃላንድ ከልክሎታል። ለነገሩ ሶርሎዝ ላይ አይደለም ጥፋቱ እኮ ያ ደደብ የኖርዌይ መላጣ አሰልጣኝ ላይ ነው ጥፋቱ። ኦስካር ቦብን አስቀምጦ ኦስካር ቦብም ያው ደነዝ ነው ደንዟል። ግን
ከዚህ ደነስ ደግሞ ሽጥፍ ይሻላል። ይሄን አጥቂ ላለማስቀመጥ ብሎ እዚህ ዊንገር ጋር ያላፈዋል። ቅልጥፍጥፍ ያለ ይመስል ለራሱ እኮ ከአንድ ዓመት በኋላ የሚታዘዝ ሰውዬ። ኧረ በስመ አብ ምንም ማድረግ አይቻልም። ኢንግላንዶች ግን ይችላሉ። ጌም ማኔጅመንት መጨረሻ ላይ ራሱ ኖርዌይ ሳይሆን ሲያስጨንቅ የነበረው ኢንግላንድ ኳሱን ይዞ ሲያሿቸው ነበር። ይችላሉ። በስመ አብ ይሄ የዋንጫ ቡድን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ታላቋ ሀገር እንግሊዝ አሸንፋለች። እንኳን ደስ ያለህ በሉኝ ፋሚሊ። እናንተ ደስ ባይላችሁ እንኳን የእንግሊዝ ደጋፊ ባትሆኑ እንኳን ደስ ያላችሁ፣ እንኳን ደስ ያለህ አሞዲር አሊ ብላችሁ ኮመንት ላይ ጻፉ። ቪዲዮን ደግሞ ኮፒ ሊንክ ሪፖስት ላይ ማድረግ ጀምሩት ፋሚሊ። ከኬፕ ቨርዲ የተሻለ በፉትቦሉ ትልቅ አስተዋጽኦ የሌላት ሀገር ይህን ያህል ትፈትናለች። ኖርዌይ በጣም ጎበዝ ናቸው፣ እውነት ጀግና ናቸው። አሰልጣኙ በጣም ጎበዝ ነው። ባላቸው አቅም ማልቀስም የለባቸው ብዬ አስባለሁ። በዚህ ልክ መፈተን ነበረብን ካለን ስኳድ አንጻር። እድሜልን ጁድ ስቶንስ ራሱ ፋሚሊ እንዲህ ማጉዌር እንኳን አልተመረጠ። ስቶንስ የኔ አባት እንደው አፉ በላይ ለምን ተመረጠ ስል ነበር። ሀገሬ እንግሊዝ አሸንፋለች። በጣም ነው ደስ ያለች። ቤሊንግሃም ደግሞ 2 ጎል ማስቆጠሩ ፋሚሊ። ቤሊንግሃም እኮ ቋሚ ይሆናል አይሆንም የሚል ጥርጣሬ በአሰልጣኙ በቱሄል በግልጽ ተናግሮ ነበር። አሁን ላለንበት ቦታ ትልቁን አስተዋጽኦ ያደረገው ቤሊንግሃም ነው። እቺ ሀገር ለእግር ኳስ ለከፈለችው ውለታ መካስ አለባት። ውለቷ ሊመለስ ይገባል። ሚዲያው ምናምን ተወት ፋሚሊ ልጠሩ ትችላላችሁ፣ ግን በእግር ኳሱ ላይ ትልቁን አሻራ አስቀምጣለች። ለፉትቦሉ ትልቅ አሻራ አስቀምጣለች ሀገራችን እንግሊዝ ፋሚሊ። ሀገራችን አንዳት ይሄ ኳሰኛ ነው እያወራ ያለሁት እና በጣም ደስ ብሎኛል። ወላሂ በጣም ነው ደስ ያለኝ። የእንግሊዝ ደጋፊዎች ካላችሁ እንኳን ደስ ያላችሁ ማለት ፈልጋለሁ። እንግዲህ ተጋጣሚያችን ደግሞ ከሰዓታቶች በኋላ ማወቅ እንችላለን። ከባድ ነበር፣ ድል አድርገናል። እንግዲህ ጉዞ ይቀጥላል። የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ቡድን ውስጥ ማንም አይነት ጁድ ቤሊንጋም ብቻ ይኑርልን። 2 ተከታታይ ጨዋታ 2 አስቆጥሮ አገሩን በጫንቃው ተሸክሞን ያሳለፋቸውና ፔሌ ነው ከ23 ዓመት በታችሁን በ2 ተከታታይ ጨዋታ 2 ማስቆጠር ይቻሉ። የሱ ሪከርድ ተጋርቷል። ጨዋታው እንዳልኳችሁ ነው። በዛው ቴምፖ ቀጥሎ በጁድ ልዩነት አሸንፈው ሴሚፋይናል ደርሰዋል። አርጀንቲና ከስዊዘርላንድ ደግሞ እናያለን። ፋራዳም በፋራም ብላ ግን እንግዲህ ዘንድሮ የዓለም ዋንጫውን ወዬ ልትለው ትችላለች። ወዬ ብላ ነው የምታስተናግደው። ቤሊንግሃም ምን አይነት የቁርጥ ቀን ልጅ ነህ! የአደጋ ጊዜ ተጠሪ፣ የእንግሊዝ የአደጋ ጊዜ ተጠሪ ማለት አንተ ነህ ማንዬ። ቡድኑ እንዲህ በተቸገረበት በተጨነቀበት ሰዓት ላይ አውት ኦፍ ኖዌር እየመጣ የሚፈጥራቸው ነገሮች የሚያስቆጥራቸው ጎሎች ማንዬ። አረ ይሄ ልጅ ጭብጨባ ያንሷል ማን። እኔ ማለት ነው ማድሪድን መፍራት ያለብን ገና በቀጣዩ ዓመት ነው። ኤምባፔን እያያችሁት ነው፣ ይሄንን እያያችሁ ነው። ሌላ ከለር ይዞ ሊመጣ ይችላል። ለማንኛውም ግን ይሄ የእንግሊዝ ብሔራዊ ቡድን ዘንድሮ ሳያስፎግር ዋንጫ ጠቀል ያደርግ ነው መሰለኝ። እኔ እየተመቸኝ አይደለም። ዋንጫው አካባቢ በጣም እየተጠጋጋ ነው። ዛሬ ሌሊት አርጀንቲና ጨዋታ አላት። እንግዲህ ማንንም ይምር አይመስልኝም። ግልጹን ለመናገር ምን ትላላችሁ? ያሰባችሁን አካፍሪ። ቤሊንግሃም ግን ይለያል ማንዬ። እንግሊዝ 4 ውስጥ ገብታለች። ጀማው ለዋንጫ ጠብቋት። እንግሊዝ በጁድ ቤሊንግሃም 2 ጎሎች አማካኝነት እንግዲህ ኖርዌይን 2-1 በማሸነፍ ወደ ቀጣዩ ዙር ወደ ሰሚ ፋይናል እንግዲህ ማለፏን አረጋግጣለች። የዓለም ዋንጫው ድምቀት የነበረችው አርሊንግ ሃላንድ እና ኖርዌይ እንግዲህ ተሰናብቷል። ሃላንድ ያው ስራ ይፈልጋል፣ ቆሞ ነው እንዳለ የጨረሰው፣ ምንም አላረጋም። ይህ ሰውዬ ግን ማለት ነው በስመ አብ ምን አይነት ሰው ነው! በእናት ዓለም ዋንጫው የበረኞች ነው ሲባል ነበር የዚህኛው ዓመት። ከትላንትናና ከዛሬው ጨዋታ አንጻር ደግሞ በረኞች ጥሩ እየሰሩ አይደለም። ሴኔላ መተሳሳተ፣ የኖርዌይም ግብ ጠባቂ ደግሞ ሹቶቹ ከባድ ናቸው። ነገሩ ለመያዝ መሞከር እሱን ከባድ ነው። ባያዙት ይሻል ነበረ። ቤሊንግሃም ግን ትክክለኛ ቦታ ላይ ትክክለኛ ሰዓት ላይ ተገኝቶ 2ኛውን ጎል ማስቆጠር ቻለ። ምንም እንኳን ኖርዌይ በ90 ደቂቃ ውስጥ ጎል አስቆጠራ ቢሻርባትም ኦልሬዲ በሃላንድ ፋውል ሰርቶ ነበርና ኢንግላንድ ሜቢ ፋይናል የመድረስ እድል አላት። ኢንግላንድ ከፍራንስ ወይ ደግሞ ኢንግላንድ ከስፔን። እስቲ ገምቱ። አርጀንቲና ታሸንፋለች ብዬ አስባለሁ።